ማስተካከል ይችል ነበር። አንቺን ማስረዳት እፈልጋለሁ። አንቺ ነይ ከኔ ጋር ሁሉ ሌሎቻችሁ አታስፈልግ ማለት የነበረበት እኔ መጀመሪያ ላይ እኮ ሁሉንም ኖ እየመረጥን አይደለም ኖ ላስረዳሽ ብሏል። ላስረዳሽ ብሎ ማለት ነው። ወላሂ ላስረዳሽ ካሜራውን አጥፋልኝ ሲል እዩ መጣችበት። እኛ ደግሞ እያልንሻለ ነው። ኖ ላስረዳሽ ከሚላት በፊትማ ቃል ነበራቸው ነው የኛ ክርክር። ላስረዳሽ ከሚላት በፊትማ ምንም ነገር ቢመጣ አብረው ሊከፍቱ ቃሉን ማክበር ነበረበት እንጂ ላስረዳሽ ማለቱ እኮ ኋላ ነው የመጣው። ግን ድሮ ቃል የነበራቸው ለምን አፈረሰ ነው እኛ ጥያቄ። አረ ቃል አልፈረሰም። እንዴት ነው ቃል እኮ ፈረሰ የሚባለው? እዩ ጋር ሲሄድ ነበር የሄደው ብቻውን። ይሄ ቃል ፈረሰ እንዴ? እኔ ምለው ኬዬ እኛ የምናወራው ሌላ ግድብ ነው፣ አንቺ የምታወሪው ሌላ ግድብ ነው ማሬ። አረ ግድብኛ በምታወሩት ያኔ ሁለቱም አንድ ናት። ያኔ ድራማው እንዲቀጥል ይኸውልሽ፣ አዳምጪኝ። ድራማው እንዲቀጥል ነው። እኛ እኮ እንዳይቀጥል አይደለም። ለእኛ ደግሞ ጥሩ የሚሆነው የነበረው አብረው እጅ ላይ ተያይዘው እንደመጡት ሁላ አብረው እየተነጋገሩ እኛን ቢያስተምሩ አሪፍ ነበር እንጂ እሱ ጥሎ ለጓደኞቹ ጥሏት ሄደ። እንዴት ነው አንቺ ጓደኞቹ ይሄንን የሚያክል መረጃ እንዴት ነው? ሲቀጥል ዶክተር እንዴት ከፈተው ዲኤንኤው? ለምን ከፈተው ዲኤንኤው ብለዋል ወረቀቱ? ለምን ለሷና ለሱ እኮ ዶክተሩ ነግሮናል እኮ ነው ያለው። ሲነገረው እኮ ነው እሱ እኮ ሲነገረው ነው እኮ ብድግ ብሎ ወረቀቱንም ሳይቀበል ብድግ ብሎ ሄደው ወደ ዞር ያለው ማለት ነው። ይሄ ደግሞ እንደኔ ዶክተሩ ለምን ተከፈተ ዶክተሩ ጋር ዲኤንኤው? ሁለተኛ እኮ ደግሞ ሁለተኛ ሃይሜ የከፈተችው ሁለተኛው ወረቀት ነው አይደለ? ክፈች ብለው ሲያስገድዷት አይደለም። እሷ ደግሞ እየሰማናይ እዩ እኮ በኪሷ ይዛል ነው እኮ ሃይሜ ለብቻ ይዛል እኮ ሃይሜ እኮ የሄደችው ለብቻ ይዛል እኮ ሃይሜ እሷ እኮ ሃይሜ የሄደችው እኮ ታዲያ ብሩክን የሰማል መሰላትም ነበር አይደለ? ክፈተው እያለችው ስትል ለምንድን ነው እያለው መጨረሻ። አዎ ግን እሱ ቀድሞ ሰምቶ ተደበቀ። እዚህ ጋር ነው ቃሉን አፈረሰ ልንል የቻልነው እንጂ ሌላው አይደለም። ይሄ ነው እኛ ያልገባን ነገር። ኧረ ፈጣሪ ይኸውልሽ አሁን ቃሉን ያፈረሰ ያልንበት ምክንያት ምንድን ነው? መጀመሪያ ምንም ነገር ቢመጣ አብረን ልንጋፈጥ አብረን ልንወጣ ልጁም የኔ ከሆነ ልቀበል ብሎ ቃል ተገባብቷል አይደለ? ያንን ቃል አፍርሶ መሄድ የለበትም፣ ትቷት መሄድ የለበትም ነበር ነው የኛ አባባል። ምክንያቱም የመጣውን በሙሉ ኦኬ ሰማ አይደለ? ሃይሚዬ እንዲህ ተፈጥሯል፣ ነይ እስቲ ብቻችንን እናውራ ብሎ እሷን ብቻ ይዞ መሄድ ነበረበት። ሆናችሁ አስቡት ያኔ ስሜት አሁን በሱ ቦታ እንዴት ነው እሷስ ለምን ስሜታዊ አትሆንም ታዲያ? እሷንም እኮ ውጪ ማለት የለበትም። የሃይሚን ስሜት ይገባኛል ግን ያኔ ደግሞ ሁለቱም ያኔ ትዕግስት ያለ መኖራቸው ነው። ሁለቱም ቢረዳዱ ለሁለቱም እንትኑ ቀላል ነው። ግን ሁለቱም አልተግባቡ። ብቻ ስራ ነው። ኖ ትላንትና ሃይሚ ልክ ናት፣ ትዕግስት አላት። ትላንትና እኮ ሃይሚ ምንም አላጠፋይም። ለምን መሰለሽ? እሷ አለችው እኮ እኔ ያናደደኝ ነገር አለችው ጓደኞችን ሰብስበ መደበቅ ነው አለችው እኮ አይደል እንዴ? ሌላው እኮ አላናደዳትም። ቃል እሷ እኮ አብረው መጋፈጡን እኮ አልተወችውም። አሁንም ግን እሷን ሊጎዳትና ሊያማት የቻለው ሳይነግራት መደበቁ፣ እንደገና ብሩኬ የት ነው ብላ ፈልጋ አለበት መሄዷ ነው። ለምን ይሄን አደረክ ነው እንጂ እኮ መጀመሪያ እኮ እሷ አዳምጪኝ ከየ መጀመሪያ እኮ ሃይሚ እኔ እንዲህ አይነትን መቀበል አልችልም አልፈልግም እንለያይ ብላ ስትል አብረን መሆን አለበት ተብላ በስንት መከራ ቃል ገብቶ ነው አብረው ተያይዞ እዚህ የደረሱት። ልክ እዚህ ሲደርሱ በማሸነፋቸውና ልክ አሁን ሃይሚ እንዳወራችው መጨረሻቸው አፈጻጸሙ ደስ ማለት በሚገባ ሁኔታ እንደመጨረሳቸው መጠን ምን አደረገ? እሱ መራቅን አመጣ። የዚህ ጊዜ ደግሞ ልጅቱ ምን አለ? ሃይሚ ራስ ላይ ይሄው እያለች መሮጥ ጀመረች። ይሄ ነው ትላንት የተፈጠረው ነገር። ስራ እንዲቀን እኔ ግቢ እናውሪ ገብቶናል እኮ ምን ተቀሰለነበረብን ነው። ሁለቱም ጥፋት አላገኘም። ያኔ አላህ ያስወጣል ቢታይችን ሰይጣን። እኔ ሁለቱንም ወደለ ሁለቱም አንድ ሆኖ እኔ ዱአ ማረግችን ሰይጣን ያስወጣልኝ። ሌላውን አላውቅም። እንዴት ናችሁ ዛሬዬ ሃይሚዬ?
እንዴት ናችሁ? ደህና አደራችሁ? ደህና ዋላችሁ? እንዴት ናችሁ? አለን። ዛሬዬ የት ሆና ነው ዛራ? ድምጿ አይጠፋም። ነንዬ ሽንት ቤት እያጠብኩ ነው። እንዴት አደርሽ? እንዴት ዋልሽ? ታልሸና ኧረ ጨዋታ ጨዋታ ጨምረሻት ያለሽ። እንዴት ናችሁ? ሁሉ ሰላም ነው? ትንሽ ደቂቃ አለች ልግባ ብዬ እኮ ሰዓችሁ ነው ጥልቅ ያልኩት ልጆቻችን ብዬ ስራው እኮ እንደሚቀጥል እኮ ይታወቃል። ግን እንደተነጋገሩት ደግሞ አብረው ቢሄዱ አሪፍ ነበረ። እንዲቀጥልማ አርስተ ሰጥተዋል እኮ ሀይሚዬ፣ ያው የታወቀ ነው። አዎ እሱ ሲጀመር ግን እኔ አልገባኝ። ከመቼ ጀምሮ ነው ዲኤንኤ ኢትዮጵያ ላይ 2 ወረቀት የሆነው? አልገባኝም። ስሚ ሀይሚ፣ እኔ ጠይቄ የተረዳሁትን ልንገርሽ። አዲስ አበባ ውስጥ ማን ነው ዲኤንኤ እነዚህ ክልል ከተማዎች ውስጥ ይሰበሰባል እንጂ ምርመራ የለውም ማሽኑ። ገባሽ? የለውም እና ወደ አዲስ አበባ ነው የሚላከው። አዎ ያን ነው የሚማቀው። ግን እሱ አሁን እኮ ይሄ እኔ አሁን እውነት ነው ብዬ ምናምን አይደለም ስልሽ እንትን የምንለው ግን ያው ድብልቅልቁን አወጡት ስራውን። ገባሽ? በስትሬት በስነ ስርዓት ቢሰሩት ጥሩ ነው ዋናው ነገር። ገባ? የተነጋገሩትን ያሉትን ነው እንጂ ይሄ ምንም አሁን እሱም ሰስፔንስ ያደረገው የዛለት በቃ ደንግጦ እንደተደበቀ አይነት አድርጎ ነው እንግዲህ እየተደበቀው የሄደው። ያ ነው እንጂ ለስራው እንዲያምር ነው እንጂ ሌላ ነገር አይደለም። እኛም ተመልካቾች ግን ለኛ ደግሞ ትምህርት የሚሆነ የኔ እናት ቃል እንደተገባቡት ያንተም ነገር እንደዛ ነው፣ የኔም ነገር እሷን በአንድ ላይ ሆኖ ማሸነፍ ነው እንጂ ለእሷ ጭራሽ ቦታ መክፈቱ እኔ አይታየኝም ማለት ነው። አሁን ለእሷ ቦታ ነው የተከፈተላት፣ ጭንቅላት ላይ እንድትቧርቅ ነው የተደረገው። ምንድን ነው መሰለሽ እኔ ደግሞ ያልኩት እዛ ጋር አሁን የዛኔ ሀይሚና ሀብ ብሩኬን ለምንድን ነው ዲኤንኤ ይደረግ እቺ ልጅ ጥላ ነው የወጣችው? ያው ስለ ስራው እንዲቀጥል ስለተፈለገ ይሄ ርዕስ ተነሳ። የኦዲየንስም እያለ ነበረ። እሱን ብለዋል አይደለ? እሱ ከልጅቷ ጋር ሲገባ እኔ ይሄን ዲኤንኤ አላመንኩም። እንደገና እንትን ይሰራልኝ ከልጅቷ እንደገና እንትን የተባለ ነገር ተወስዶ ይሰራልኝ ማለት ነበረበት። ከዛ ያንን እንኳን ብሎ እኔ ይሄንን ስል አይሆንም ወይ ስላሉኝ ነው እንደዚህ ሆንኩት ቢል ጥሩ ነው። ትላንትና ለነገሩ ለመናገርም እድልም የለውም ነበረ። ግን ምንድነው የነሱ የሁለቱ ነው አሁን የግድ እንዲቀጥል ስለተፈለገ ሌሎቹም እንዲሰሩ ስለተፈለገ ነገሮቹን አንዛዙት እንጂ ብዙ የሚሰራበት ነገር ነበረው። ይሄ እንትን ማለት ነው ይሄ ነጥብ ለምን እዛ ጋር ሄዶ ነው እኔ የእንትኑን አላመንኩም። ወይ ከሀይሚ ወይ ከአንዳቸው ጋር መግባት ነበረበት እና ካሜራ ባይገባም እንደዛ ማለት ብለው ቢቀጥሉ ጥሩ ነበር ባይ ነው። ለምን አላመነበትም። ስህተታቸውን ደግሞ ልንገርሽ የግል እኔ የሆነ ሰው የግል ሲሰጥ አይቻለሁ። የግል ሰጪና በፍርድ ቤት የሚመጣ ዲኤንኤ ይለያያል። እነሱ ግን ሲያነቡት የነበረው የፍርድ ቤት ነው ሲያነቡት የነበረው ፍርድ ቤት ሀይሚዬ እጇን ዘርግታ እንደጋላት ትክክል አይደሉም። ሀይሚ እኮ የስራውን ስጣትላት ግን ሀይሚ ባታነበው እሱ ዲኤንኤ እሱ ንባብ አይስተካከልም ነበረ። የእሷ አነባበብ አነገር ተመችቶኛል። ሁኔታዋ ሁሉ 99.999 አለች እኮ ሄደችው። አሁን ትክክለኛ ቅድም ሀይሚዬ ያንቺ ያልኩ ነው የሚሆነው 99% 9 ብቻ ናታ መሆን ያለባት ነው። 999 እንደ ሀይሚ መሄድ አለበት። 99.9 መሆን ያለበት። እሷ እኮ በንዴት ነው እኮ 99.999 ያለችው። ደግሞ እኮ ስሚ ልንገር ስታና የኤቫና አባት ለመሆን እድሉ ቻንስ አለ። አሳመረቻት፣ አጣፈጠችው ነው ምሽትላት። ወይ ግን ሀይሚ
ደግሞ በጣም ያሳቀኝ ልጁ ብሩኬን እንትን ሊል የመጣ ጊዜ በቃ ያ ማለት አክቱን አይተሽው እኮ መጣ ዘራፍ አለ ለካ እናንተ ሰሚ እኔንዬ እንደዛ እኮ አክት ሲያደርግ ማለት ነው። ብሩኬ መልሶ በቃ ሆነ ታዲያ ምን ላድርግ ስለው ሆነ አለ ሆነ ነው እኮ እንዴት ነሽ እታለም? ሰላም ነው? ሰው ሊፈነዳ ነው ዛሬ። በስመ አብ የእኔ እናት እንዴት ያሳዝናል። እኔ እሱ ጋር በሳቅ ነው የሞትኩት። በቃ እኔ ምን ታዲያ ሆነ በቃ ነው እኮ ሆነ በቃ ነው እኮ ሆነ ተከናወነ ብሏል ህዝቡ። ሀይሚ እኮ ፍርድ ቤት መሀል ላይ የምትፈጽም ነው የመሰለችው አይደለም እሷ አሁን። ምክንያቱም አንዳንዴ ይኸውልሽ የግል ሲደረግና በፍርድ ቤት ሲመጣ ይለያያል። ፍርድ ቤትማ ቢሆን የፍርሚያ አይነት ነው። ሲቀጥል ደግሞ ከፍርድ ቤት የተላከ ዲኤንኤ እነሱ መክፈት አይችሉም። ፍርድ ቤቱ ነው መክፈት የሚችለው እንደ ሁኔታው እንደ እውነቱ ማለት ነው። ከሄድን በእውነታው ከሄድን ሁለት ወረቀት ደግሞ እኔ ምን ያደርጋል? እኔ እኮ ዲኤንኤ ግራ የገባኝ ሁለት ወረቀት ምን እየሰራ ነው ያለው? ሁለት ወረቀት ምን አርበሽ መጥቶ እንዲሁን እንጠይቃለን። ውዴ አይተሽዋል? ደግሞ ኪሷ ላይ ያደረገችው ምንድን ነው? እሱ ጌጥ ነው ማሳመሪያ ነው እንደው ምንድን ነው ግን እሱ ኪሷ ላይ አይተሽዋል? አይ ኮፒ ነው ለሁለቱም ነው ኮፒ የተሰጠው መሰለኝ። አይደል ነው ያው ደግሞ ልትቀዳድደው የቀዳደደችውን ሰብስባ እንትን ልትል እኮ ተነሳች። ያንን ፓርት ግን ታስታውሻለሽ? ኒኒዬ ላይክ ግን አስረግዟል ከሷ አግዣለሁ ብላ ቡታጀራ ሄዱ ጊዜ እኮ የሰሩበት ሆቴል እኮ ነው ትላንትና ሄደበት። አዎ በጣም ያንን እንኳን እያዩ መሳደብ ላይ ያቆሙ እህቴ። መጋረጃው ራሱ ላይ በላይ ሲገዝገዝ እኔ የሚገርመኝ አሁን መዘቅዘቅን የሚዘቀዝቁ ልጆች አሉ በጣም ፋራ ናቸው መቼም። እኔ እንጃ ስልሽ ይሄ ራስሽ እንዲታጣት ማዘጋጀት ይመስለኛል። ስልሽ ይሄ ምንም ያዘጋጀት አንቺ አስበሽዋ ትላንትና አልኩሽ ብሩክን ትላንትና አፉ ላይ ምንድነው አድርገው ምናምን ዘግዝቅ። እኔ ብስሚላ ምንም አላልኩም። እውነት በጣም ገረመኝ። በዚህ ልክ ጅል ናቸው እንዴ? ባለፈው የሰሩበት ቦታው የሰሩበት ነው። እንደገና ለስራ እንደሆነ እኛ እንኳን እነሱ እኛ ተመልካች 100% ልባችን እያወቀ እንደ አይነት ነገር እንደሌለበት እያወቅ ምን አስበው ነው? እሷ ምን አረገ? ትላንት እኮ አሁን እሱ እንደ እውነቱ ከሆነ እኔንዬ ክፉም ደግም እኮ አልተናገረም። የሚያዘቀዝቅም ነገር እኮ አልተናገረም። በዚህ ልክ ዘቀዘቁ፣ አበለሻሹት ምናምን ከልባዩ ሲከታተሉ እኮ ከልብ የማይመለከቱ ናቸው። ቦታውን ራሱ እነዚህ ምንድናቸው? ዛሬ የመዘቅዘቅ መሳደብ ሱስ ያለበት ሰው በቃ በምን መንገድ